ነው መጥፋትስቲ ታይ ታይ በቃ መጥፋት የማይተናገር እኛው ለራሳችን ትዳር እኮ እያደረግን ነው የምናወራው። አንቺ ልክ ነው እንደ እሷም የራሷን አስተያየት ነው የሰጠችው። ሀይሚዬም የተናገረችው ትክክል ነው። እሷም ደግሞ ለሀይሚዬ እዚህ ጋር እህትና ማቾች ነን፣ እርስ በርሳችን ነው የምንረዳዳው። እናንተ የራሳ ዝም ብላችሁ መስማት ከቻላችሁ በቃ ገኒ እሺ በቃ እንዝጋው። ሰው እንደመልኩ ነው አይደል? ሀሳቡ እንዳመለካከታችን ነው እንዳሳባችን ነው እንዳመለካከታችን ቀጥይ ሶሪ ቀጥይ። እኔ አሁንም ኮሜንታተር ማሰብ ያለባችሁ በሴት ልጅ ጎን ወይ በወንድ ልጅ ጎን ሳይሆን የዛሬውን ድራማ አይቼ አስተያየት ነው እየሰጠው ያለሁት። እኔም ካጠፋው ሶሪ እኔም እንደዛው። ግን እኔ ደግሞ ሃይሚና ቡሩኬ ሳልሆን ራሴን እያስመሰልኩ ነው የማወራው። ስለኔ ትዳር እያልኩ ነው የማወራው። ቡሩኬን ሃይሚን እየጠራው አይደለም። ትዳር እንደዚህ ነው። ትዳር ካልተጨቃጨቅሽ፣ ሴት ካልተጨቀች፣ ሴት ልጅ የቤት አድማቂ ናት። ወንድ ልጅ ደግሞ የቤት ምሰሶ ነው። ኩራ ሲል ወንድ ልጅ ሰርቶ ይመጣል፣ ገንዘብ ይሰጥሻል። ማናት ወታ ግሮሰሪ የምታረገው? ሴት ልጅ ናት። ለወንድ ልጅ ሽንኩርት ግዛ ብለሽ ሰተሽው ገንዘብ ጎመን ገዝቶልሽ ይመጣል። አያውቀውም። ሴት ልጅ ናት ያንን ነገር የምታረገው። ሴት ልጅ ናት ብላቷ። ሴት ልጅ ናት ወንድ ልጅ የምትመልሰው። እንደ ሴት ከሄድም ማለት ነው። ሴት ልጅ ትዳርን እሷ ያልተስተካከለውን ነገር ወንድን የምትመልስ ሴት ናት። የፈለገ ነገር ጠጭ የሚሆን አጫሽ የሚሆን ሱስ የፈለገው ነገር ቢኖር ሴት ናት የምትመልሰው። ግን እኔ እንደ ባሌ መጥቶ ልክ እንደ እኔ ብዬ እንደሱ እንደሆነው እኔም እየጮኩኝ በጥፊ ሲመታኝ እኔም በእርግጫ ከመታሁት እንዴት ነው የኔና የሱ ትዳር አንድ ላይ የሚቀጥለው? በተፈሳችን ሊቀጥል አይችልም። ስለዚህ እንደ ሴትነቴ አንገት ድፊ ማለት ሳይሆን እንደ ሴትነቴ ተከብሬ አክብሮኝ እንደ ሴትነቴ እንደ ንግስትነቴ እንደ ንግስት አድርጎ መያዝ ያለበት ባሌ ነው። አንድ ሁለት ደግሞ እዚህ ጋር ችግሩ ምንድነው? እኔና ባሌ ያልተስማማሁትን ለጓደኞቼ ያስማሙኛል ብዬ ላማክራቸዋለሁ። ትልቁ ስህተት እዚህ ጋር ይሄ ነው። እኔና እሱ ተስማምተን ያልፈታነውን ጉዳይ ጓደኞቼ መጥተው ሊፈቱልኝ አይችሉም። መጀመሪያ እኔና እሱ ጉዳዩን መፍታት አለብን። እኔና እሱ አይደለም ፋሚሊ አይደለም ጓደኞቼ፣ እኔና እሱ መፍታት አለብን። ስለዚህ አሁን እዚህ ትዳር ውስጥ ሲገባ የሆነ ነገር ባሌ መጥቶ ተይ ይሄንን ሲኒ አንስተሽ ኮሜዲና ላይ ሰቅስ ወይ ብስስ ከተሽ ብሎ አኔም ብዬ ለጓደኛዬ ብናገር ጓደኛዬ ታባብሳለች እንጂ አታስታርቀኝም። ስለዚህ ይሄ ነው ችግሩ። እንደ ድራማው ከሄድን እነሱ ብዙ ሰው ያምናል። ችግሩ ይሄ ነው። እምነት አለባቸው። ለሰው ይጎዳሉ፣ ለሰው ይሞታሉ። እምነታቸው ከነሱ በላይ ለሰው ዋስ ምንድነው አንገታቸውን ቆርጦ ቢሰጡ ለሰው ደስ ነው የሚላቸው። ግን ሰው እያጠቃቸው ነው። ሰው ለነሱ ጠቃሚ እንዳልሆነ ነው እዚህ ድራማ ውስጥ እየተረዳሁት ያለው። ሁለት ሶስት ደግሞ ኮሚኒኬሽን ያጥራቸዋል። ዜሮ ናቸው። ኮሚኒኬሽን መደማመጥ የላቸውም። ዜሮ ናቸው። በጣም ይቅርታ አድርጉልኝ። እዚህ ጋር መደማመጥ ከሌለ አንድ በአንድ መደማመጥ ከሌለ እኔ እንጃ ወደፊትም ትዳር ይይዛሉ። ልጅ አውረዲ ትዳር ይዘዋል። አንድ ሰው አንድ ላይ ሰው ልጅ ከኖረ ከወንድ ልጅ ጋራ የኔ ጎን ነህ ብለሽ ከወንድ ጋር ስትኖሪ እንደ ትዳር ቁጠሪ። ሲጀመር እንደዛ ነው። በትንሹ ይደረግና ከዛ ወደ ትልቁ ይገባል። ስለዚህ አሁን እንደዚህ ተለማምደው ይጋባሉ፣ ልጅ ይወለዳል። በጭቅጭቅ ነው ልጅን የምታሳድጊው? አይሆንም። አሁን ይሄን ነገር ፊክስ ማድረግ ያለባቸው ከአሁኑ ነው። ሁለቱ መደማመጥ ያለባቸው። ካልተደማመጡ እንደዚህ እንደተጣሉ ነው የሚኖሩት። ሊቆዩም አይችሉም። ገባሽ? አይሆንም። ስለዚህ የኔ ሀሳብ የኔ ይቅርታ ቤተሰቦች ደግሞ እናንተን ደግሞ ስንሄድ ደግሞ እኮ የኔ ጠንበላል ስንሄድ ምን እንደሆነ ታውቂያለሽ? እሷ ልታስተምረው የፈለገችው እሷ ልታሳየው የፈለገችው እነሱ መሀል ውስጥ ሴት ልጅ ሳይሆን የሚያስፈልገው አምጥቶ ማስታረቅ፣ በንግግር መፍታት እንችላለን። ኦኬ ጥፋተኛ ነኝ እኔ በእንደዚህ አጥፍቻለሁ፣ ሶሪ ለምን አላልክም ሴት ከማምጣት በፊት
ድራማው ላይ ከሰማን እሷ ትክክል ናት። ማድረግም ያለበት እንደዛ ነበረ ማድረግም የነበረበት። አዎ እኮ ሀይሚ፣ ስለዚህ ሁለቱ አይደለም መፍታት ያለባቸው፣ ሴት ወይም ወንድ ከማምጣት ሁለቱ ናቸው መፍታት ያለባቸው። ዛሬ እኮ በትክክለኛው ጥፋቱን ልታሳየው ነው። ምክንያቱም ሰሞኑን እያመጣች ያለችው ምንድነው? ጥፋቱን ልታሳየው ነው። እነሱ መሀል ላይ ሶስተኛ ሰው እንደማያስፈልግ በንግግር መፍታት እንደሚቻል አሁን ሰው ማለት ነው እንዲያ ጨቅጫቃ ትመስላለች እንጂ ጭቅጭቋ እኮ ማለት ነው ጭቅጭቋ መሀላቸው ላይ ሴት ትርቅ እንደማታመጣ እያሳየችው ነው። ሴት ልጅ ጭቅጭቅ ማለት ሴት ልጅ ለምን አንዳንድ ሴት ልጅ ምንድነው መሰለሽ ልክ ወንድ ልጅ ሲቀርባትና ሲንከባከባት የራሷ ይመስላታል። አየሽ ትቀየራለች። ላይክ እንደ አብሳላት ማለት ነው። ይሄ ነገር እንዳይፈጠር መሀላቸው ላይ ግጭት እንዳይፈጠር ሌላ ሰው የእሷን ደግሞ እንዳያይባት ስለምትፈልግ ነው አሁን ጭቅጭቋ እንጂ በሌላም በምንም አይደለም። ራሱ ባመጣው ነው እየተጨቃጨቀች ያለችው። የክፋት ጭቅጭቅ አይደለም ደግሞ የክፋት ጭቅጭቅ አይደለም። ሀይሚዬ አንድ ጥያቄ ቆይ ልጠይቅሽ። ግን አሁን እንደ ጭቅጭቅ አሁን ወንዶች ያንን እንደ ጭቅጭቅ ነው የሚያዩት ብዙ ጊዜ እንደዛ ነው። እና ግን ጭቅጭቅ ብዙ ጊዜ ነገሮች በጭቅጭቅ ይፈታሉ ብለሽ ታስቢያለሽ ሀይሚዬ? በነገራችን ላይ ገንዬ አንድ ነገር ልንገርሽ። የትኛውም ወንድ ልጅ ለራሱ ብለሽ ስትነግሪው ጨቅጫቃ ብሎሽ ነው የሚሄደው። አዎ አስተዋይ ወንድ ልጅ ደግሞ ምን ያደርጋል መሰለሽ? አስተዋይ ወንድ ልጅ ደግሞ ያልሽውን ያዳምጣል ቁጭ ብሎ። አስተዋይ ወንድ ልጅ ወንዶች አንድ አይደሉም። ብሩኬ ምን ማድረግ ነበረበት? ቁጭ ብሎ ለምን እንደፈለገችው ጠይቆ መረዳት ነበረበት ነው የኔ ጥያቄ። ምክንያቱም ለምን እሱ ተነስቶ ግንፍል ባለ ቁጥር እሷም ደግሞ ብድግ ብላ ግንፍል ማለት አሁን እሷ እዚህ ጋር አሁን በምን ተጎድታለች? በዚህ መሀል ጭቅጭቅ እሷ ተጎድታለች አይደለ? እሷ እስከተጎዳች ድረስ ደግሞ እሷን መረዳት አለበት ቁጭ ብሎ። ኦኬ እንደዚህ ያደረጋት ነገር ምንድን ነው ጥፋቴ? ጥፋቱን እኮ መለስ እያየ አይደለም። ለእሷ እኮ ዝም ብሎ በቃ ሂጅልኝ ውጭልኝ በቃ ይቅርታ ብያታለሁ አይመጣውም። እኛ ሴቶች ደግሞ ምን እንፈልጋለን? አንድ አዳምጦን ቁጭ ብሎ መልስ በስትክክል የሚሰጥ ሰው እንፈልጋለን። ይሄንን ነው እየፈለገች ያለችው ሀይሚ ዛሬ። ግን እዚህ ላይ ስናየው እንደ ድራማውም እንደምንም እንደ ባህሪም ስናይ እንዳልሽው ልክ ነሽ። ቁጭ ብሎ ነገሮችን መፍታት ያስፈልጋል። ግን ወንዶች ባህሪያቸው ይለያያል። ግማሹ እንደዚህ አይረዳሽም አያዳምጥሽም፣ ግማሹ ደግሞ በመነጋገር የሚያምን ነው። ግማሹ ደግሞ አንቺ የምትናገሪያቸው ነገሮች ሁሉ ነገሮችን ለማስተካከል የምትሄጅበት መንገድ ሁሉ ጭቅጭቅ መስሎ የሚታያቸው ወንዶች አሉ። እነሱን የምትመልስበት መንገድ አሁን የነሱ ካራክተር ምን ሆነ መሰለሽ? ሁለቱም በጣም እልህኞች፣ ሁለቱም የሚናደዱ የማይደማመጡ ሆኑ። አሁን እንደዚህ አይነቱን ወንድ የምትመልስበት መንገድ እንዴት? እንደዚህ አይነቱን ወንድ አሁን ያለፈውን ነገር አንስተሽ እንትን ስትዩ ሌላ ችግር ነው የሚመጣው። ይኸውልሽ አሁን እኮ እሷ ይኸውልሽ አሁን አዳምጪ፣ ያለፈውን ነገር እኮ አላነሳችበትም። ኖርማሊ እኔ አሁን እንዴት ነው የሆነ ነገር አድርጎ ቢመጣ እንደ ቀልድ እየሳቀች ነው አይደል? እሱ ደግሞ ያንን አይፈልግም። አንድ ሁለት ሰሞኑን ተነጋግረውበታል በዚህ ጉዳይ። ሲጀመር እኮ አሁን ገንዬ ስራው እንዲቀጥል ስለተፈለገ ነው መጀመሪያ የነካችው ማለት ነው። ስራው እንደሚቀጥል ይታወቃል። የነካችው ለዛ ነው። ግን ኖርማሊ እንደዛ ነካችው አይደለም? እንደዛ ከነካችሁ ደግሞ ለምን ቁጭ ብሎ ጥፋተኛ እኮ ነው ራሱ ነው ይሄን ነገር ያመጣ። ኦኬ እኔ አንቺ የሚመስልሽ ለሌሎቹ ሴቶች እንክብካቤ ካንቺ የተለየ እንክብካቤ ማድረግ ነው የሚመስልሽ? ለምንድን ነው እንደዚህ የምታስቢው? ቤታችን እኮ ክፍተት ያመጣል ብሎ ቢላት እኮ እሷም ትመለሳለች እሱም ይመለሳል። አየሽ ይሄንን ነገር አሁን እኛ እያየን ያለው ካራክተር ልክ ነሽ እኮ የሀይሚዬ በአጠቃላይ ልክ ነሽ። ግን የሰው አንቺ ከቅድም ጀምሮ ሰማሁሽ። ግን የሁለቱ ካራክተር የሱ ካራክተር እንደ ካራክተሩ ነው ወንዱን የምትገቢበት። አሁን የኔ ባለቤት እና ያንቺ ባለቤት ባህሪ ይለያያል። ከነሱ ምን ትማሪያለሽ? ገኒ ምን ትማሪያለሽ? አሁን አንዱ ትዕግስተኛ ሆኖ የማስረዳት አቅም ቢኖረው አንዱ ጨቅጫቃ ቢሆን እንማርበታለን አለ። ሁለታችንም ቦግ በሉ እኮ አንድ ቤት ውስጥ እየኖራችሁ። ቦግ ነው ያሉት። እኔ ምንድነው አሁን ይሄኛው እነዚህ ነገሮች ቀስ አሁን አልነበሩ መነሳት ያለባቸው ባይነኝ። እኔ አሁን ይሄ እንደሱ ጸባይ የሱን ጸባይ እንዳየሁት ከሆነ አሁን ልክ ነች የጠየቀችው